ዛሬ ስራሽን መጀመር አለብሽ፣ ዛሬ እሱም ይመጣል፣ ከዛ ሁሉን ነገር ታደርጊያለሽ ስትለኝ መልኳት። ከዛ ግን አላውቅም። ቀላል የሚባል ስህተት አይደለም። እንደዚህ ህይወትን እስከ ማጣት ድረስ ነበር የደረስኩትና ሌላው ትምህርት እንዲሆን ሁላችሁም ጥንቃቄ እንድታደርጉ ማለት ጥንቃቄ ማድረግ እንዳለብን የተረዳሁት። አለቅስባት ነበረ፣ ለምናት ነበር፣ ግን እንደማይሆን ያለበለዚያ ደግሞ ቤተሰቦቼንም ቢሆን ይሄ ሚስጥሯን ስላወቅኩኝ ብቻ ቤተሰቦቼን የሆነ ነገር እንደምታደርግብኝ፣ ለእህቶች ያለቻት አንድ እናቴ ብቻ ናት፣ እናቴ የሆነ ነገር እንደምታደርግብኝ ምናምን በጣም ደጋግማ ነገረች። ልሞት ነበር። ብዙ ጊዜ ራሴን ለማጥፋት ሞክሬ ነበር፣ ግን በቃ ልሳካልሽ ማለት እነዚህ ሰዎች ሊያጠቁ እንደሚችሉ አናውቅም። ብዙ ጊዜ እንዳየኸው ብዙ ጊዜ የምንሰራቸው ስራዎች በጣም ሪስኪ ናቸው። ስንገባ መሳሪያ ይመዘዝብናል፣ ቢላ ተወርውሮብናል፣ ስንት ነገር ደርሶብናል፣ በጠርሙስ ተፈንክተናል፣ ብዙ ነገሮች አሳልፈናል። ምግቡን የበላሁት ምግቡን ከበላሁ በኋላ ራሴን ያገኘሁት በቃ ስነቃ ተደፍሬያለሁ። ከጠጣሁት በኋላ ከሆነ ሰዓት ከሆነ ደቂቃ በኋላ እንደዚህ ማዞር ጀመረ። ማለት በጣም አዞረኝ ምናምን። ጭራሽ እሱን አልገመትኩትም ሌላ ነገር ይሆናል ብዬ ምናምን። እኔ ቤት ስራ እንዳልሰራ ከለከሉኝ። ከዛ ለምንድን ነው እኔ ቤት ስራ መስራት እኮ ነው ያለብኝ ምናምን ስላቸው አይ የመጣሽው ለዛ አይደለም አሉኝ። ከዛ እሺ ምንድን ነው ለምንድን ነው የመጣሁት አልኳቸው። ግን በቃ ለባሌ ልጅ እንድትወልጅለት እፈልጋለሁ አሉ። አልተስማማውም ነበር መጀመሪያ። ወደ ሀገሬ መልሽኝ ብዬ በጣም ጮኩኝ። ብዙ ነገር አደረኩ። ስልክ መደወል እፈልጋለሁ ብዙ ነገር ብዬ ነበር፣ ግን እንደማይቻልና እዛው ገጠር ለቤተሰቦቼ ቤት እንደምትገዛልኝ ነገረች። ውሃው የታሸገ ውሃ ነው እና በመርፌ ተበስቶ ነው በስሪንጅ መርዙ እንዲገባ የተደረገው። አዎ ማለት ያው በሰዓቱ ደክሞኝም ስለነበር ትንሽ ምቸኩያለሁ መሰለኝ አላውቅምና ፊት ለፊት ላይ ነበረ ውሃው። ስለጠማኝም ዝም ብዬ አንስቼ ነው የጠጣሁት። የተባለች ግለሰብ እንግዲህ አይኗ እያያ ባሏ ከሌላ ሰው ጋር እንዲተኛ ነው እያደረገች የነበረችው። ይህን ደግሞ እየነገረችን የነበረው እሷ መሀን ስለሆነች መውለድ ስለማችል በቤተሰብም ወቀሳ ውስጥ ስለገባች ነበረ። እሷ መውለድ ያልቻለችውን ነገር ግዴታ በዘቢደር በኩል አገኛለሁ ብላ ከክፍለ ሀገር እንዳስመጣቻት ቪዲዮ ላይ እንደተመለከታችሁት እንግዲህ ይሄ መርዝ መስራት እየሰራ በመጣበት ሰዓት ላይ ሳናስበው ካሜራ ፊት ለፊት ጋርዳችን ሊወድቅ ችሏል እና ይሄ ነገር በጣም አስደናግጦን ነበረ። እኔም በጣም ስሜት ያደርጉኝ ነበረ። ያሬድን ወደ ሕክምና ቦታ ከወሰድነው በኋላ የተቀረቡ የህግ አካላት ደግሞ ይህን የፎረንሲክ ምርመራ እንዲያካሂዱና መርዙ ምን አይነት እንደሆነ ምን ያህል ጎጂ እንደሆነ እንዲጣራልኝ ጥረት አድርጌ ነበረ። አንተ እስኪ አትዋሽ በእናትህ። የበላህበት ድስት ሰው ያበላሽን በአፍንጫ ይውጣል። ሰው ልጅን እንደዚህ ያሬሽ ከምትኖሪ ያበላሽን በአፍንጫ ይውጣል ማለት እኔም ግራ ይገባኛል። እየፈራው ነው የምሄደው እውነት ለመናገር ነገ ምን እንደምታደርገኝ አላውቅም። እቺ ሴትዮ ልትገለኝ ሊሆን ይችላል መጣራይ ሚስጥሯን ስላወቁ ያቺ አንድ ቀን አንዳንዴ መሳሳት ለመጥፎም ነው ለጥሩም ነው። ለጥሩም የሆነው ግን አሁን ነው ሳስበው። ምክንያቱም የዚህ ልጅ ህይወት አደጋ ላይ እንደሆነ እንደዚህ የተረዳሁት ነገር አለ። እኔ ቆም እያስፈራራሽው አልነበር እንዴ? አንቺ ማን ስለሆነሽ ነው ታስፈራራሽ? እሱን አውቀዋለሁ። ከዚህ በፊት ለማገዶ የሚሆን እንጨቶችን ያዘጋጅልኛል። አሁንም እኮ ያስገባው ቤቴን እሱን ስለማውቀው ነው እንጂ አንተን አውቄ አይደለም። አንድ ሰራተኛ እዛው እያስፈራሯት ባልየው ግንኙነት እንዲያረጋት ያረጋሉ። እኔ ለመውለድ ይሁን ምን እኔ እንጃ እኔ ለማስረዳትም በጣም የሚሰቀጥጥ ነገር ነው። ስለምን ሚስጥር ነው የምታወራው? ቆይ አንተ ደግሞ የተመለከትከው ነገር አለ። ቀደም የተመለከትከው ያየኸው ነገር አለ። ስታስፈራራኝ አይተሃል። አሁን ካሜራ ላይ ስለሆነች ሊሆን ይችላል እዚህ ጋር መታወራው፣ ግን ከህሊና የሚበልጥ ነገር የለም። ይውጣ። እነሱ ይረዱኝ ይሆን ንስር አይኖች ይረዱኝ ይሆን ብዬ ነው አንተን ለማግኘት ብዙ ፈግቻለሁ። እውነት ለመናገር ማለት ህዝብ ይስማው፣ ህዝብ ይወቀው። አንዳንዴ ብታስፈራራ ሰው ሊገል ቢሞክር ምን ቢል ከህዝብ አውቆት አንተ ምንም ብትሆን አንድ ሰው ነፍስ አድነሃል።
በጦጣ የተደረገ አሸናፊ ምን ይጠቀማል? ያንቺን ትዳር ነው እንደ እንጀራ በሰጠው ያንቺን ትዳር በጥብጬ እኔ ያስፈራራሽኝ እገልሃለሁ፣ አጠፋሃለሁ ይሄን ነገር እንኳን አየው ግን ቆይ ግን ያለከሰው አለ ላይፋቸው እንደዚህ በጥብጥ ያለከሰው አለ የቀጠርኳት ላሰራት ነው እንጂ የማንም ወጥጥ እየመጣ እንዲያናገራት አይደለም። ስነ ስርዓትሽን ያዥ፣ ለቃላትሽም ልክ ይምሩሽ። ሲጀምር እዚህ ያለው ነገር ሀቅን ለማውጣት የመጣ ሰው ነው ያለው። ቤት አለች ጓዳ ውስጥ ነች። ለምንድን ነው ውስጥ ያስቀምጥሻት እንዴ? ሰራተኛ ታዲያ ጓዳ ነው እኮ አይደል እንደሚውንት የሚለው ምን ታደርጋለች? እዚህ ስራው ያለ እኮ ጓዳ ነው አይደል? የመጀመሪያ ቀን እሷ መታ በጣም አስጠነቀቀችኝ፣ ጉዳይ ለማንም ብታወራ ብላ ምናምን። ግን ደግሞ እንዴት ነው ህሊና? እኔም እኮ ነገ ልጅ ወልዳለሁ። ልጅ የምትወድቅበትን አላውቅም። የቤት ሰራተኛ ልትሆን ትችላለች፣ የሰው አገልጋይ ልትሆን ትችላለች። እሷ ላይስ ቢደርስ ይሄ ነገር እኔ አባት ሆኜ ይሆናል ወይ? አንድ ቀን ያየኋት ነገር እንቅልፍ ነሳች። አንቺን ግን ደስተኛ ነው ያደረገችሽ። ይሄ ሚስጥር ለአደባባይ እንዲወጣልኝ እኔ እኮ ብዙ ነገር ይሄው መረጃ አለኝ እኮ ያስፈራራሽኝ ከባለቤትሽ ጋር ሆነሽ። ዛሬ እሱ ስለሌለ ነው እንጂ አንጠልጥሎ ነበር የሚገልኝ አውቀዋለሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ጉድ የንስር አይን ሁለት ቤተሰቦች እንደምን አላችሁ? እንግዲህ በባለፈው ቪዲዮ ላይ እንደተመለከታችሁት ያው ከአሸናፊ ጥቆማውን ከተቀበልን በኋላ መረጃዎችን ለማጣራት እንዲሁም ከጽጌረዳ አንዳንድ መረጃዎችን እየሰበሰብን ባለንበት ሰዓት ላይ የተፈጠረ አንድ ክስተት ነበር። ይሄን ነገር የምታስታውሱት ነው። እንግዲህ ከጋርዶቼ መካከል አንደኛው ያሬድ የተባለው እንግዲህ የዛን ቀን ላይ ለአቶ አሸናፊ ተዘጋጅቶ የነበረ በመርዝ የተበከለ ውሃ እንዳጋጣሚ በቀረጻ መሃል ላይ ከቤት ውስጥ የታሸገ ውሃ አግኝቶ ውሃውን ከፍቶ ለመጠጣት ጥረት አድርጎ ነበረ። በጠጣበትም ሰዓት ላይ በቪዲዮ ላይ እንደተመለከታችሁት እንግዲህ ይሄ መርዝ መስራት እየሰራ በመጣበት ሰዓት ላይ ሳናስበው ካሜራ ፊት ለፊት ጋርዳችን ሊወድቅ ችሏል እና ይሄ ነገር በጣም አስደናግጦን ነበረ። ይህም በጣም ስሜት ያደርጉኝ ነበረ። የተፈጠሩት ነገሮች በጣም አስከፊ ናቸው። በዛ መሃል ላይ እንግዲህ አንደኛ እኛ ይሄን ነገር ቆም ብለን ቀደም ብለን ከአሸናፊ ጋር ትብብር አድርገን ባንሄድ ኖሮ ኦልሬዲ ለአሸናፊ የተዘጋጀ ነገር ነበረ። አሸናፊም ደግሞ የታሰበለት የታቀደለት ነገር በጽጌረዳ የነበረው ምንድን ነው? ይሄ ልጅ በስራ ከደከመ በኋላ ዛፉን ቆርጦ ከእንጨቶችን ፈላልጦ ለሚፈልጉት ዓላማ እንዲውል ካዘጋጀ በኋላ ያው የድካም ስሜት ይኖራልና ወይ ምግብ መጠየቁ ወይ ውሃ መጠየቁ አይቀርምና ይሄ ውሃ ፐርፐዝሊ ለሱ ተብሎ የተዘጋጀ ነው። ምክንያቱም ስራውን ከጨረሰ በኋላም አሸናፊ እንግዲህ እንደነገረን ሁል ጊዜም ውሃ ተቀብሏት እየጠጣ ነው የሚሄደው። የጽጌረዳ ዓላማ የነበረው እንግዲህ በዛን ሰዓት ላይ ይሄ ሰውዬ ስራውን ጨርሶ ከሄደ በኋላ የሚያውቀው ሚስጥር እንዲያወጣባት ስለምትፈልግ መንገድ ላይ ህይወቱ እንዲያልፍ ነበር የተፈለገውና የፎረንሲክ ምርመራም በውሃው ላይ እንዲካሄድ አድርገን ነበረ። ለሕክምና ቡድኑ ያሬድን ወደ ሕክምና ቦታ ከወሰድነው በኋላ የተቀረቡ የህግ አካላት ደግሞ ይህን የፎረንሲክ ምርመራ እንዲያካሂዱና መርዙ ምን አይነት እንደሆነ ምን ያህል ጎጂ እንደሆነ እንዲጣራልኝ ጥረት አድርጌ ነበረ። በዛ መሀልም እንግዲህ መታዘብ የቻልነው ይሄ በጣም ፖይዝን የሆነ ጋዝ ወይም ኬሚካል በ2-3 ሰዓት ውስጥ ሙሉ ለሙሉ ወደ ሰውነታችን ተሰራጭቶ ሊገለን የሚችል አይነት መርዝ ነበር የተጠቀመችው። ይሄም ማለት ምንድነው? አሸናፊ ስራውን ጨርሶ መድረስ ያለበት ቦታ ድረስ እስኪደርስ ድረስ መርዙም ውስጥ ለውስጥ ነው እየሰራ የሚሄደው። በኋላ ላይ ግን ያው ለከፋ ጉዳት እንደሚያደርሰው ነበር የተነገረን። ያሬድም እንግዲህ እኛ በጣም ተደናግጠን ወደ ሕክምና ቦታ እኔም በጣም ስሜታዊ ነበረ። ወደ ሕክምና ቦታ ከወሰድነው በኋላ የሚያስፈልገውን የሕክምና ክትትል ተደርጎለት እዛ ጋ እንግዲህ በጥሩ ሁኔታ ላይ ስለሚገኝ እሱም ደግሞ እዛ ጋ የተፈጠሩት ነገሮች ከኔም እይታ ውጭ ከክሩም ውጭ እንደዚህ አይነት ሪስክ የሆኑ ቦታዎች ላይ እንደዚህ አይነት ነገር መውሰዱን ትንሽ አግባብም ስላልሆነ ከያሬድም ጋር መነጋገርም መወቃቀስም ስላለብኝ ነው ይህንን ቪዲዮ ዛሬ ለመስራት የተገደድኩት። እንግዲህ ውድ ቤተሰቦቼ ከዚህ ቪዲዮ ደግሞ በቀጣይ ያሬድ ሕክምና ቦታ አድርሰኑ ነገሮችን ካስተካከልን በኋላ የግድ ለህግ አካላት የሚሆን ማስረጃ ማቅረብ ስለሚጠበቅብኝ ዘቢደር በምን አይነት ሁኔታ ላይ እንደምትገኝ ምን እንዳጋጠማት ምንድን ነበር ሲሰራ የነበረው የሚለውን ነገር ለማጣራትም ወደ ቤት ተመልሼ ነበረ። ከዛ በኋላ ከዘቢደር ጋር እንግዲህ የተወሰኑ ቆይቶች አድርገን እሷም ደግሞ አመርቂ መረጃ ሰጥታኛለች። እነዚህ ሰዎች በትክክል ወንጀለኛ መሆናቸውና ለህግ አሳልፌ መስጠት እንደሚጠበቅብኝ የሚያረጋግጥልኝ መረጃ እጄ ላይ ገብቷል። አንደኛ እዛ ጋ የተመረዘውን መርዝ እንደ አንድ ማስረጃ ይዘነዋል። ከዛ በመቀጠል ደግሞ ከዘቢደር የሰማናቸው ነገሮች አሉ። እኔ እንጃ ምን አይነት ህሊና ጭንቅላት እንዳላቸው አላውቅም። ብቻ
ጽጌሬዳ የተባለች ግለሰብ እንግዲህ አይኗ እያያ ባሏ ከሌላ ሰው ጋር እንዲተኛ ነው እያደረገች የነበረችው። ይህን ደግሞ እየነገረችን የነበረው እሷ መሀን ስለሆነች መውለድ ስለማችል በቤተሰብም ወቀሳ ውስጥ ስለገባች ነበረ። እሷ መውለድ ያልቻለችውን ነገር ግዴታ በዘቢደር በኩል አገኛለሁ ብላ ከክፍለ ሀገር እንዳስመጣቻት ከዛ በኋላም ደግሞ የተለያዩ ነገሮችን ስታደርስባት እንደነበረ እንግዲህ ራሷም ቃሏን ለህግ አካላት አሳልፋ የሰጣች ነው የሚሆነው። እንግዲህ ውድ ቤተሰቦቼ ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙን፣ ደግፉን። እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስልኝ ሼር ማድረጋችሁን አትርሱ። ቪዲዮንም ላይክ በማድረግ ጀምሩት። ያሬድ እስኪ አሁን ያለህበትን የጤና ሁኔታ ያው ብዙ የንስር አይን ሁለት ቤተሰቦች አሳስቧቸው ሲጠይቁኝ ነበር የነበሩትና ምንድን ነው የተፈጠረው የተካሄደው ነገር ምንድነው? አሁንስ ያሬድ በምን አይነት ጤና ላይ ነው ያለው የሚለው ነገር በጣም ሲያስጨንቃቸውም ሲጠይቁኝ ነበርና እስኪ መጀመሪያ ጤና በምን አይነት ሁኔታ ላይ ይገኛል አሁን? እሺ አመሰግናለሁ። እግዚአብሔር ይመስገን አሁን እንኳን ደህና ነኝ። ያው ትንሽ ለኔ ራሱ አስደንግጦኝ ነበር። በህይወት እንደዚህ አጋጥሞኝ አያውቅም። ነገር ግን እንግዲህ ያው እሱ ምሕረት ተርፌያለሁ። እግዚአብሔር ይመስገን ደህና ነኝ ከሞላ ጎደል። አዎ ያሬድ አሁን በደህና ሁኔታ ላይ እንደምትገኝ እርግጥ ነው። ያው የወሰድካቸውም የሕክምና ምርመራዎች እንደሚያሳዩትም ከዛ ውጭ የተሰጠ መድኃኒቶችም አንቲባዮቲኮችም በሰውነት ውስጥ እንትን ያለውን የተስፋፋውን መርዝ በቀላሉ ማጥፋት ችለዋል። ምናልባት ትንሽዬ ዘግይተን ቢሆን ኖሮ ሕክምና ቦታ ላይ ሳንደርስ ብንቀር ኖሮ ዛሬ ከአንተ ጋር እዚህ ጋር ቁጭ ብዬ ለማውራት አልችልም ነበር እና ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ትልቅ ነገር እናደርጎልናል። በሰዓቱ ደርሰን ሁሉን ነገር እንግዲህ አንተ ለአሸናፊ የተዘጋጀውን ጽዋን የቀመስከውና ምናልባት እኛ የዛን ቀንም አንድ ቀን ዘግይተንበት ቢሆን ኖሮ አሸናፊንም የምናጣው ይሄ መረጃ ተዳፍኖ የሚቀር ነበረ። ከዛም ውጭ ደግሞ ትንሽዬ መዘግየቶች ቢኖሩ ኖሮ እዛ ጋር በጣም ስሜታ የሆኑ ነበር የነበረው ክሩና አላግባብ የሆኑ ነገሮች ነበሩ። ለዛም ነው በቪዲዮ ቀርጸንም ለኦዲየንስ ማስተላለፍ ያልቻልነው እና እነዛ ነገሮች ቢኖሩ ኖሮ ዛሬ እናንተ ቁጭ ብለን ማውራት አንችልም ነበረ። ግን ማለት ተወቃቅሰናል ብዙ ግን ኦዲየንስን ማወቅ ስላለበት ከዛ ውጭም ደግሞ አሁን የምንጀምራቸው ስልጠኖች አሉ። ምን ማድረግ አለብን ሙሉ ቲሙ በእንደዚህ አይነት ጥንቃቄ የተሞላበት ስራ መስራት ስላለብን ሰሞኑን የምንጀምራቸው አንዳንድ ስልጠኖች አሉ። አንተም ወደ ሙሉ ጤና ስትመለስ እንግዲህ ይህንን ቲም የምትቀላቀል ይሆናልና ከህግ አካላት ጋር በመተባበር ያዘጋጀናቸው ስልጠኖች አሉ። የተወሰኑ ስልጠኖች እኛም በራሳችን ላይ መጨመር ማዳበር ያለብን ነገሮች ስላሉ ግዛን ቀን ግን የተፈጠረው ነገር ምናልባት እኔም ፎከስ የነበረው እዛ ጋር ጽጌሬዳ ማወጣጣት ነበርና የተፈጠሩትን ነገሮች ግን አላወራንባቸውም። እንዴት ነው ውሃውን ልታገኙ የቻልከው? ከዛ እስካነሳው በኋላ ምንድን ነበር እየተሰማ የነበረው ነገር? አዎ ማለት ያው በሰዓቱ ደክሞንም ስለነበር ትንሽ ቸኩያለሁ መሰለኝ አላውቅምና ፊት ለፊቴ ላይ ነበረ ውሃው። ስለጠማኝም ዝም ብዬ አንስቼ ነው የጠጣሁት። ውሃው ግን የታሸገ ነበር? እኔም አሁን የተሰማሁት የነበረው መረጃ ምንድን ነው ውሃው የታሸገ ውሃ ነው እና በመርፌ ተበስቶ ነው በስሪንጅ መርዙ እንዲገባ የተደረገው እና ምናልባት አሸናፊ ላይም ጥርጣሬ እንዳይኖር ውሃው የታሸገ ለማስመሰል ጥረት ያደረገችው ነገር አለ ልጅቷ። በእርግጥ አንተ ከፍተን የጠጣኸው? አይ ውሃው እንኳን ሹግ ነው ለመናገር ግን እኔ ጭራሽ እንደዛ አላሰብኩትም። ማለት ከጠጣሁት በኋላ ከሆነ ደቂቃ በኋላ እንደዚህ ማዞር ጀመረ። ማለት በጣም አዞረኝ ምናምን። ጭራሽ እሱን አልገመትኩትም። ሌላ ነገር ይሆናል ብዬ ምናምን ነበር የጠረጠርኩትና ከሆነ ደቂቃ በኋላ በቃ ራሴን አላቅም አዙሮ ነው የጣለኝ እና ጭራሽ በቃ ማለት አልጠረጠርኩትም። ማለት እንደዚህ የተበረዘ ይሆናል ምናምን ነገር በዛ ላይ ምሽግም ስለነበር በእርግጥ ይሄ አንተን ብቻ ሳይሆን ሌላውንም የቲሙን አማራት የሚመለከት ነው። ማለት እንደዚህ አይነት ቦታዎች ላይ ስንሄድ እንግዲህ ሪስክ ያለው ቦታ ላይ ነው የምንሄደው። ምክንያቱም እኛ አሁን እየሰራናቸው ያሉ ስራዎች ህይወታችንን እንትን ብለን ነው አሲዘን ነው የገባን ነው። እዚህ ላይ ምን እንደሚያጋጥመን በምን ሰዓት ላይ እነዚህ ሰዎች ሊያጠቁ እንደሚችሉ አናውቅም። ብዙ ጊዜ እንዳየኸው ብዙ ጊዜ የምንሰራቸው ስራዎች በጣም ሪስኪ ናቸው። ስንገባ መሳሪያ ይመዘዝብናል፣ ቢላ ተወርውሮብናል፣ ስንት ነገር ደርሶብናል፣ በጠርሙስ ተፈንክተናል፣ ብዙ ነገሮች አሳልፈናል። አንተ ከመጀመሪያው ጀምሮ የንስር አይን ቲም ላይ ስለነበር አብዛኛው ነገሮች የምታውቃቸው ናቸው እና እንደዚህ አይነት ቦታዎች ላይ ስንገባ ማድረግ ያለብንን ጥንቃቄ ብዙ ጊዜ እንነጋገራለን፣ እናወራለን። ግን በቸለተኝነት የሚወሰዱ ነገሮች አሉ።
ይሄም አሁን የሚያሳየው ታውቃለህ፣ አንተ በችለተኝነት እዛ ጋር ምናልባት ውሃ ከጠማክ እዛ ጋር ያለው ቲም በቂ ነው። ወጥተህ የምትፈልገውን ነገር ተጠቃቅመህ የምትፈልገውን ውሃ ጠጥተህ መመለስ ትችል ነበር። አላሰብኩትም እንደዛ ይሆናል ብዬ ጭራሽ ሽግም ስለነበር በቃ ማለት ምንም ሊመጣልኝ አልቻለም። አሁን ወይ እንደዚህ ያስባሉ እንደዚህ ያደርጋሉ ምናምን ነገር በቃ በተአምር ማለት ስለጠም ማለት ጠምቶኝም ስለነበር እኔ ሐሳቤ መጠጣት ነው። ሲቀጥል ደግሞ እሽግ ነበር እንጂማ ልክ ነህ እኮ ወጥቶ አንድ አፍታ ወጥቶ እኮ ጠጥቶ መመለስ ይቻላል። ያ መዘናጋታችን እንግዲህ ቸለተኝነታችን ትልቅ ዋጋ አስከፍሎን ነበረ። በእርግጥ ፈጣሪም ፍቃዱ ስለሆነ በአንተ በኩል መግለጽ የፈለገው ነገር ስላለ ነው እንጂ እዛ ጋር በእንደዚህ ደረጃ የተቀናጀች ከባድ ወንጀለኛ ትሆናለች ብዬ ጽጌረዳን አላሰብኩም ነበረ። ምክንያቱም እሷ ዓላማ የነበረው ምንድነው ልጅና ልጅ ብቻ ነው። ለዛ ነበረ ዘቢደርንም ያሁሉ መከራ ስቃይ ስታደርስባት የነበረውና ነገሮች በጣም ግራ እያጋቡኝ ነበረ። ባለቤቷንም አውርተን እንግዲህ ባዋራኑ ሰዓት ላይ ይሄን ነገር በባለቤቱ ጉትጎታ እንዳደረገውና እሱ ደግሞ ስለዚህ ስለ መርዙ ጉዳይ ምንም ነገር እንደማያውቅ ነበር የገለጸልን። እኛም ያው ቲሙን በሰዓቱ የነበረበት ስሜት እንግዲህ አይተዋል። አብዛኛውን ቲም አውርታቸዋልና የነበራቸው ነገሮች ሁሉም ሰው አንተ በጣም ተናዶ ነበረ። ምክንያቱም ይሄ በቃ በጣም ምን ብዬ መግለጽ እንዳለብኝ አላውቅም። በጣም ማለት መሆንም ያልነበረበት በጣም ቸለተኝነት የበዛበት ስራን የሰራውና ክሩንም በዚህ አጋጣሚ ቤተሰቦቼንም ይቅርታ እንድጠይቅ እፈልጋለሁ። ምክንያቱም አንተ እዛ ጋር በሰራው ነገር ብዙ ነገሮች ምስቅልቅል ብለዋል። ከተመሰቃቀሉት ነገሮች ቢበልጥ ደግሞ የሚያሳስበን የአንተ ህይወት ነው። አንተ ወንድማችን አንተን ብናጣ ኖሮ እንግዲህ ዛሬ ላይ ምን አይነት ድባብ ላይ ምን አይነት ህይወት ውስጥ እንደምንኖር ማሰቡ ከባድ ነው። ስለዚህ እኔ አሁን የምፈልገው ታውቃለህ፣ ሙሉን ቲም ይቅርታ እንድጠይቀው እፈልጋለሁ። ቤተሰቦቼንም ይቅርታ እንድጠይቅልኝ እፈልጋለሁ። እሺ እንግዲህ በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ስፔሻሊ የንስራይን ሁለት ቤተሰቦች ማለት ቀላል የሚባል ስህተት አይደለም። እንደዚህ ህይወትን እስከ ማጣት ድረስ ነበር የደረስኩትና ለሌላው ትምህርት እንዲሆን ሁላችሁም ጥንቃቄ እንድታደርጉ ማለት ጥንቃቄ ማድረግ እንዳለብን የተረዳሁት። የታሸገ ውሃ ነው ብዬ ከፍቼ መጠጣቴ ልክ አልነበረም። ስለዚህ በጣም ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ ጥንቃቄ ማድረግ እንዳለብኝ ነው እኔም የገባኝ። ይቅርታም ማለት እፈልጋለሁ በዛ አጋጣሚ። እሺ ያሬድ፣ እንደዚህ አይነት ስህተት ያው በድጋሚ ይደገማል ብዬ አላስብም። ከዛም ውጭ ደግሞ እንደነገርኩ አንተ አሁን ዛሬም ቢሮ እንድትመጣ የፈለግኩት ያው ሙሉ ቲሙ ትንሽ በአንተ ዲስአፖይንትድ ሆኗልና ቲሙን ሙሉ አግኝታ ይቅርታ እንድጠይቃቸው ስለፈለግን ነው። መትረፍ ቢያስደስተንም በሰራው ስህተት ግን ሙሉ ቲሙ ሲቆጭ ነበርና የነበረው ነገር በሰዓቱ የነበርክበት ነገሮች ከዛ ልክ መሬት ላይ ከወደክበት ሰዓት አንስተው እየተፈራፈር ሆስፒታል እስክንደርስ የነበረበት ታይም ላይ በጣም የጭንቀት ታይም ነበር ለኛ። በቃ በጣም እኔ እንጃ አሁን እንደዚህ ቀለል አድርጌ የማወራው ነገር አልነበረም በሰዓቱ የነበሩት ነገሮች እና ለማንኛውም እንኳንም እግዚአብሔር አተረፈልን ወንድማችን። ተመልሰ ወደ ክሩ ስለተቀላቀልክ ደስ ብሎናል። እንግዲህ ውድ ቤተሰቦቼ ያሬድ የነበረበትን ሁኔታ ለእናንተ ማሳወቅ ስላለብኝ ስለሚጠበቅብኝም ነው ከያሬድ ጋር የተወሰኑ ቆይታዎች እንዳደርግ ቲሙንም አግኝቶ ሙሉ ቲሙን ይቅርታ እንዲጠይቅ ያደረግኩት። እንግዲህ ከዚህ በመቀጠል እዛ ቤት ላይ የተፈጠሩት ነገሮች የሰበሰብናቸው አንዳንድ መረጃዎች አሉ። እነዛ መረጃዎችን እንግዲህ ከዚህ ቪዲዮ በቀጣይነት ወደ እሱ አሸጋግሬያችሁ ያንን ቪዲዮ እንድትመለከቱ ከወዲሁ ጋበዝኳችሁ። የዚህ የዩቲዩብ ቻናል ቤተሰብ ያልሆናችሁ ማለትም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። መልካም ቆይታ። እነዚህን ሰዎች መኪና ላይ እንዲጠብቁኝ ካረኩ በኋላ በእርግጥ ዘቢደርን ለማውራት ጥረት አድርጌያለሁ። እንድትረጋጋም መጀመሪያም ይዘዋት ወጥተው እንዲያረጋጓት ብዙ ነገር ያሉትን ነገሮች እንድታይ አድርጌያለሁ። እሷም ደግሞ መጀመሪያ ስታይን ደንግጣ ነበረ። በብዙ ማስፈራሪያም በብዙ ስቃይ ውስጥ እንደነበረች ያስታውቃልና እስኪ ምንድን የተፈጠረው ያጋጠማትስ ነገር ምንድን ነው የሚለውን ከእሷ ጋር ትንሽ መጫወት ስለፈለግኩ ነው መቆየት የሚፈለግኩት። ዘቢደር ካሜራን በማብራቴ እንደማትቀየምኝ እርግጠኛ ነኝ። ምክንያቱም አንቺ ላይ የደረሰው ነገር ብዙ እንዳንቺ ያሉ እህቶቼ ላይ ይደርሳልና ይህን ነገር መከላከል በምንችልበት ነገር ላይ ማውራትም ስለምንፈልግ ለማህበረሰቡም ደግሞ እንደዚህ አይነት ነገር እንዳለ ማስተማር ስለምንፈልግ ነው ካሜራውን ያበራሁት። ምናልባት ያው አንቺ
ይሄ ነገር ፈቃደኛ ማትሆኚ ማያስፈልግም ብለሽ የምታስቢም ከሆነ ያንቺን መብት መጋፋት አልፈልግም። አንደኛ የመጣሁበት ነገር እንደነገርኩሽ አንቺን ነፃ ማውጣት ነውና አያስፈልግም ብለሽ የምታስቢም ከሆነ ካሜራውን ማቋረጥ ይችላል። ግን ፈቃደኛ ሆነሽልኝ ካሜራው እንደበራ ብናወራ ደስ ይለኛል። ችግር የለም። እስኪ ዘቢደር መጀመሪያ የተፈጠሩ ነገሮች አሉ ብዙ አሸናፊ ከመድረሱም በፊት ከዛም በፊት ብዙ ነገሮች ሲያደርጉሽ እንደነበሩ አምነውልኛል እነሱ። ከገጠር እንዴት አድርገው እንዳመጡሽ ከዛ በኋላ እዚህ ቤት ከመጣሽ በኋላ ያጋጠሙሽ ነገሮች እስኪ ያጫውች። እሺ መጀመሪያ ላይ ጋሼን አላቃቸውም። እኔ ቴቴ ነበር ማቃቸው እና እዛ ዘመድ አላቸው እነሱ። እኔ ደግሞ ቤተሰቦቼ በጣም ያነስተኛ፣ እናቴ ጉሊት ነው የምትሸጠው፣ አባቴ ደግሞ ገበሬ ነበር። አሁን ላይ በህይወት የለም እና 3 ታናናሽ እህቶች አሉኝ። እነሱ ይማራሉ። እነሱን ለመርዳት ደግሞ እዛ ገጠር ምንም ማድረግ አልቻልኩም ነበር እና ያለኝ አማራጭ ወደዚህ መምጣት ነበር። ከዛ እንደዚህ ሳጠያየቅ ምናምን የእሷ ዘመድ ናት እንዲህ ሰው የምትፈልግ ሴት አለች ምናምን ነገር አለች። ከዛ ወደዚህ ስመጣ በትንሽ ብር ነው የተስማማሁት። ቢያንስ ቦርቦር ብልክላቸው እሱን የእህል ምናምን ነገር ይሆናቸዋል ብዬ ስላሰብኩኝ ነበር። ከዛ እሷ መታ እዛ ተቀበለችኝ ምናምን። ከዛ እዚህ ስለምሰራው ምናምን ነገር ጠይቂያት ነበር። እዚህ ምሰሪው ቀለል ያሉ ነገሮች ናቸው፣ 2 እንደሆኑ ስራ እንደማይበዛብኝ ምናምን ነገረች። ከዛም በኋላ በቃ እናቴ አላመነችበትም ነበር፣ ግን ደግሞ ግዴታ ነበር። ቢያንስ አረብ ሀገር ከምትሄጂ እዚሁ ሀገሮች ውስጥ ይሻልሻል ምናምን ስትለኝ እኔም ደግሞ ያለኝ አማራጭ እሱ ስለነበር እሺ አልኳት። ከዛ ወደዚህ መጣሁኝ። እዚህ ከመጣሁኝ 2 ወር ነው። እዚህ ስመጣ ግን እንደጠበቅኩት አይደለም ያገኘሁት። የቤት ስራውን ሁሉንም እሳቸው ናቸው የሚሰሩት። እኔ ቤት ስራ እንዳልሰራ ከለከሉኝ። ከዛ ለምንድን ነው እኔ ቤት ስራ መስራት እኮ ነው ያለብኝ ምናምን ስላቸው አይ የመጣሽው ለዛ አይደለም አሉኝ። ከዛ እሺ ምንድን ነው ለምንድን ነው የመጣሁት አልኳቸው። ግን በቃ ለባሌ ልጅ እንድትወልጅለት እፈልጋለሁ አሉ። አልተስማማውም ነበር መጀመሪያ። ወደ ሀገሬ መልሽኝ ብዬ በጣም ጮኩኝ። ብዙ ነገር አደረግኩ። ስልክ መደወል እፈልጋለሁ ብዙ ነገር ብዬ ነበር፣ ግን እንደማይቻልና እዛው ገጠር ለቤተሰቦቼ ቤት እንደምትገዛልኝ ነገረች እና ደግሞ በወር የሚከፈለኝ 3 እጥፍ አድርጌ እንደምትልክላቸው ቃል ገባችልኝ። ከዛ ያለኝ አማራጭ መስማማት ነበር። እሺ አልኩኝ። አልገባኝም ዘቢደር ማለት የተፈለግሽበትን ዓላማ ካስረዱሽ በኋላ አንቺ ግዴታ ቤተሰቦችሽ መደጎም ስላለብሽ ፈቃደኛ ነበርሽ? ነገሮቹ እየተደረጉ የነበሩት በአስገዳጅ ሁኔታ አልነበረም? መጀመሪያ ላይ እንደነገርኩ እምቢ ብዬ ነበር። አይሆንም አልፈልግም በቃ እኔ እዚህ ሀገርም የመስራት እቅድ አልነበረኝም። አረብ ሀገር መሄድ ምናምን ነበር የምፈልገው። ከዛ በቃ አልፈልግም ምናምን አልኳት። ግን እንደማይሆን ነገረች። አንዴ እዚህ ቤት ገብተሻል፣ ስለዚህ እኔ ደግሞ በጣም ሀገሩን አላውቀውም፣ ሰፈሩን አላውቀውም። ስለዚህ አንዴ እዚህ ከገባሽ ደግሞ የት ብለሽ እኔ አውጥቼ ብጥልሽ ማንጋት ይጫለሽ እና ደግሞ የዚህ ሀገር ሰዎች መጥፎ ናቸው ምናምን ብላ አስፈራራች። ስለዚህ ከዚህ ወጥሽ የሆነ ነገር ከምትሆኝ እዚሁኛ ጋር ሆነሽ የምንልሽ ነገር እሺ ብትይ ይሻልሻል አለች። በዛም አልተስማማው። በጣም አለቅስባት ነበረ፣ ለምናት ነበር፣ ግን እንደማይሆን ያልበለዚያ ደግሞ ቤተሰቦቼንም ቢሆን ይሄ ሚስጥሯን ስላወቅኩኝ ብቻ ቤተሰቦቼን የሆነ ነገር እንደምታደርግብኝ፣ ለእህቶች ያለቻት አንድ እናቴ ብቻ ናት፣ እናቴን የሆነ ነገር እንደምታደርግብኝ ምናምን በጣም ደጋግማ ነገረች። እኔ ደግሞ በቃ ቤተሰቦች የሆነ ነገር ከሚሆኑብኝ እኔ በቃ የሆነ ነገር በሆን ይሻለኛል ብዬ አሰብኩኝ። ቢያንስ አንድ ልጅ ብቻ ነው የምትወልዱ፣ ከዛ ወደ ቤተሰቦች ትመለሻለሽ፣ ልጁን እኛ እንወስደዋለን፣ የአንቺ ስራ መውለድ ብቻ ነው አለች። ከዛ በቃ እሺ አልኳት። አሁን ያው እኛ አንቺ ነፃ ለመውጣት ነው የመጣ ነው ግን ማለት ነገሮች ግን እኔ ማለት የተነገረኝ የነበረው አንቺ ፍቃደኛ ሳትሆኚ ነገሮችን አስገድዶሽ በተደጋጋሚ እየተደፈርሽ እንዳለ ነበር እየተነገረኝ የነበረው። አንቺ ደግሞ አሁን እየነገርሽኝ ያለሽው በነገሩ ሳትፈልጊም ቢሆን ተገደሽ ፍቃደኛ እንደሆንሽ ነው። እንደነገርኩክ ነው። መጀመሪያ ላይ አልተስማማሁም ነበር፣ ግን በቃ የሆነ ቀን ላይ እምቢ አልኳት። አልፈልግም አልኳት። እዛ
አይሆንም፣ ዛሬ ስራሽን መጀመር አለብሽ፣ ዛሬ እሱም ይመጣል፣ ከዛ ሁሉን ነገር ታደርጊያለሽ ስትለኝ እምቢ አልኳት። ከዛ ግን አላውቅም። አይዞሽ፣ ያጋጠመሽ ነገር ከባድ ነው ይገባኛል። አይዞሽ ተረጋጊ። ከዛ በኋላ በቃ ርቦሻል ምግብ ብላ ምግብ ነው የበላሁት። እኔ ሌላ ነገር አላውቅም፣ ምግብ ብቻ ነው ያበላችኝ። ግን በቃ ምግቡን ነው የበላሁት። ምግቡን ከበላሁ በኋላ ራሴን ያገኘሁት በቃ ስነቃ ተደፍሬያለሁ። ጭዌ ነበር፣ አልቅሼ ነበር። ምን ማምጣት አልችልም። እዚህ ቤት ውስጥ እንደምታዩት አስሬ ነው ሙሉ። ማንም የሚሰማ የለም እዚህ። ከዛ አሁን እሷ እሺ አለች እና ለእናቴ ደውላ እናቴ አናገረችኝ እና ብር እንደተላከላት እየታከመች እንደሆነ ነገረችኝ እና አመሰገነች። እኔ አይደለሁም ብሩን የላኩት፣ እሷ ናት ብሩን የላከችው። እና አማራጭ ሰጠችኝ። ወይ እናቴ መሞት እንዳለባት ወይ ደግሞ ብሩን መመለስ እንዳለብኝ፣ ያለበለዚያ ግን አርፌ እዚሁ እንድቀመጥ ነገረችኝ። ምንም ማድረግ አልችልም እኮ ምንም ማድረግ አልችልም። ምንም ማድረግ አልችልም። እኔ በማልችለው መጣችብኝ። አይዞሽ፣ እሺ አሁን ሁሉ ነገር አልፏል። ራስሽን አረጋጊ፣ አታልቅሽ። በእናትሽ እኔን የማታስጨንቅኝ፣ ያሉትን ነገሮች እናውራባቸውና እስኪ እንዴት ነበረ? አይዞሽ፣ ተረጋጊ። አይዞሽ እናቴ፣ ብዙ ነገር እንደደረሰብሽ አውቃለሁ። ማለት የተፈጠሩት ነገሮች እኔም ውስጤ በጣም እየተረበሸ ነው ያለውና እንዴት ነበር እሷ ማለት ነገሮችን ስታደርጉ ቆማ ነበር የምትመለከቷል? ባልዮ ይመጣሉ። ከዛ ባልዮ ደግሞ መጠጥ ይጠጣሉ፣ ራሳቸውን ለማድከም ይመስለኛል እና ነገሩን ለመርሳት ነው መጠጥ ይጠጣሉ። ከዛ እሷ በቃ ዝግጁ ከሆንክ እንጀምር ትላለች። ከዛ እኔም እንደ በግ ነው የምታዘዝላቸው። ከዛ እሷ ባለችው ሰዓት ነው የሚሆነው። በቃ ተነስ ስትላቸው ይነሳሉ። ከዛ ወደ ጓዳ ግቢ ትለኛለች። ጓዳ ገባለሁ። በቃ ጓዳ ይቆለፋል። ቀም ስራዬን ብቻ ነው፣ እኔ ሌላ ስራ አልሰራም እዚህ። ታዲያ በተደጋጋሚ ይሄ ነገር የሚደረግ ከሆነ አንቺስ እንዴት እርግዝና ልትይዥ አልቻልሽ? ቢያንስ እኮ ይዤ ቶሎ ብገላገል ይሻለኝ ነበር። ግን በቃ የፈጣሪ ስራም ሆነ እምቢ አለን። አላቅም ለምን እምቢ እንዳለ። እርግዝናም እምቢ አለ፣ እሷም ደግሞ እምቢ አለች። በቃ መምጣት አለበት ማርገዝ አለብሽ ትለኛለች። አይዞሽ እናት ተረጋጊ። ከአሁን በኋላ ይኸውልሽ እኔ ወንድምሽ ነኝ። እዚህ ጋር የምታየውን ቲሙ እንዳለ የአንቺ ወንድም ነው። አንቺን መደገፍ ባለብን መርዳት ባለብን በእያንዳንዱ ነገር እንረዳሻለን። ሲጀምር ከአሁን በኋላ እኔ ይዤሽ እሄዳለሁ። እኔ ራሴ የምትኖሪበትንም ነገር እናስተካክላለን። እናትሽንም መርዳት ካለብን እንረዳለን። የሕክምና እርዳታ የሚያስፈልግሽ ከሆነ የሕክምና እርዳታ ትወስጃለሽ። ከአሁን በኋላ ምንም የሚያስጨንቅሽ ነገር የለም። ልሞት ነበር። ብዙ ጊዜ ራሴን ለማጥፋት ሞክሬ ነበር፣ ግን በቃ ልሳካልሽ ማለት ከዚህ አውጡኝ። በቃ ተረጋጊ። አሁን እስኪ ራስሽን ማረጋገጥ አለብሽ።
እንግዲህ ውድ ቤተሰቦቼ ያው እዚህ ቤት ላይ የተፈጠሩ ነገሮች እየተፈጠሩ የነበሩትም ነገሮች በጣም ማለት ለመናገርም ለመግለጽም በጣም የሚከብዱ ነገሮች ናቸው። ዛሬ እዚህ ቤት ላይ መጥቼ ማሳካት የቻልኩትም ነገር አለ። በዛ ላይም ደግሞ ያጣሁት ነገሮች አሉ። የተፈጠሩት ነገሮች በጣም አስደንጋጭም ነበሩ። እህቴ ደግሞ ያለችበት ሁኔታና ስታወራኝ የነበረው ነገር እንግዲህ እንጃ ማለት በጣም ውስጤ ሲረበሽ ነበር የነበረው። ይቺ ልጅ እንግዲህ አንድ እናቷን አስታምማለሁ እረዳለሁ በሚል እንግዲህ የገባችበትን ነገር እንደነበረና በተደጋጋሚ ሚስት ቆማ ባሏ እሷን ሲደፍራት ወይ ደግሞ ከእሷ ጋር ግንኙነት ሲያደርግ በተደጋጋሚ ትመለከት እንደነበረ፣ በዛ መሀል ውስጥም ጽንስ መያዝ እንዳልቻለች፣ ለ2 ወር ሙሉ ከቤት ውስጥ ሳትወጣ ብዙ ነገር ሲደረግባት እንዳለ ነው እየነገረችን ያለችው የነበረውና ባይዘዌ በዚህ አጋጣሚ አሸናፊን ከልብ ማመስገን እፈልጋለሁ። ምክንያቱም አሸናፊ ለሆዱ አደር ቢሆን ኖሮ ወይ ደግሞ ህሊናዬን ብሎ እንደዚህ አይነት ነገር ባያደርግ ለእኛ ይሄን ነገር ባያማክረ ኖሮ ዛሬ እንደዚህ አይነት ውጤት ላይ መድረስም ባልቻልን ነበረ። ሲጀምርም ደግሞ ለአሸናፊም ታቅዶለት የነበረው ነገር ያንን ጽዋ ጠጥቶ ወንድማችንን ልናጣበት የምንችለው አጋጣሚ ነበር የነበረውና እግዚአብሔር ብቻ በነገሮች ሁሉ መንገድ ሆኖን ማሳካት ያለብን ነገር እንድናሳካ አድርገናል። በዚህ ሁኔታም አንድ ወንድሜ እንግዲህ ከፍተኛ ጉዳት ደርሶበት ሆስፒታል ላይ እንደገባ ነግራቸዋለሁ። አሁን ያለበት የጤና ሁኔታም ያው የሚያስፈልገውን የሕክምና እርዳታ እየተደረገልን ያለው ቢሆንም ግን በእንደዚህ አይነት ስህተት ማለት እኔ ሲጀምርም ምን አይነት የጥንቃቄ ጉድለት እንደጎደለን አላውቅም። ቤት ውስጥ በድፍረት ዋንስቶ መጠጣቱም አንደኛ እኔም ያው እንትን ውስጥ ስለነበርኩኝ የነበር ነው። ሁሉም ቲም በተፈጠረው ነገር ስለተደናገጠ እንደዚህ አይነት ነገር ያጋጥማል ብሎ ስላላሰበ ሁላችንም ፎከሳችን ወደዚህ ስለነበረ ነው እንደዚህ አይነት ነገሮችን ማየትም መረዳትም ቴኬር ማድረግ ያልቻልነውና የተፈጠሩት ነገሮች በጣም የሚያስደነግጡም የሚያስነውሩም ነገሮች ናቸው ዛሬ አየናቸው። እንግዲህ አንድ ባለትዳር የሆኑ ባልና ሚስት እንግዲህ ባል ከሌላ ሰው ጋር ግንኙነት ሲፈጽም ሚስት ቆማ እንግዲህ ጎበዝ ጎበዝ እያለች የምታበረታታበት ሁኔታ እንደነበረ ነው እዚህ ጋር እየተረዳን የነበረውና ከዛ ውጭም ደግሞ ሆን ብለው አቅደው አሁን ይሄ ልጅ አሸናፊ የተሰጠውን መርዝ ከዚህ ቤት ይዞ ወጥቶ መንገድ ላይ ጠጥቶ ቢሞት ኖሮ ያው በምን ምክንያት ሞተ፣ ምን ተፈጠረ፣ እንዴት ሆነ፣ ወዴት ሄደ፣ ምናልባት እሱ እዚህ ቤት መምጣቱን ለሆነ ሰው ካልተናገረ በስተቀር አሸናፊ ላይ ስለሚደርሰው ነገር ምንም አይነት መረጃ እንዳይኖር አድርገው መረጃዎችን አርቀው እነሱ እዚህ ጋር እየሰሩት ያሉትን እየደበቁት ያሉትን ወንጀል ደብቀው በዛ ላይ ደግሞ ተጨማሪ ወንጀልም ሰርተው እነሱ በሰላም የመኖር ዓላማ ነበር የነበራቸው። ግን እንደነሱ ክፋት ሳይሆን እንደ እግዚአብሔር በጎነትና መልካምነት ነገሮች እንዲስተካከሉና እኛንም ጣልቃ እንድንገባ አድርጎናል። በዛ ውስጥም እንግዲህ ማሳካት የቻልነው ነገር ቢኖር እቺ ልጅ ነፃ ማውጣቴ በጣም ደስ ብሎኛል። አሁን የሚያስፈልጋትን እርዳታ የሚያስፈልጋትን ነገር ሁሉ ከቲሙ ጋር ተነጋግረን የምናደርግላት ይሆናል። ነገሮች እስኪስተካከሉ እቺ ልጅ ነች፣ ትምህርቷንም አቋርጣ ነው የመጣችው፣ እናቴን እረዳለሁ ብላ። ስለዚህ እሷንም ደግሞ በጎን ስራ እየሰራች የምትማርበትን ነገር ለማመቻቸት እንግዲህ ከቲሜ ጋር ስነጋገር ነበር የነበረው። አሁን ግን አይምሮዬም ሀሳቤም ያለው ያሬድ ጋር ነው። ያሬድ ያለበት ሁኔታ በጣም እያስጨነቀኝ ስለሆነ ከዛ ውጭ ደግሞ የፎረንሲክ ምርመራ ውሃውን ልኬዋለሁ። ምን አይነት መርዝም እንደተጠቀመች ነገሮችን ለማወጣጣት ለማጣራትም ጥረት እያደረግን ያለ ነው። የምደርስበትን ነገር እንግዲህ ለእናንተ ለውድ ቤተሰቦቼ የማሳውቃችሁ ይሆናል። ዛሬ እንግዲህ ያው ስሜቴ ልክ አይደለም። የተፈጠሩት ነገሮች ከሰማሁበት ጊዜ አንስቶ እንግዲህ እየተፈጠሩ ያሉትን ነገሮች እና ያየሁት ያለው ነገር በጣም ከባድ ነው። ሰሞኑን ደግሞ እንደምታውቁት በጣም ውስብስብ ያሉ ኬዞች ናቸው እያጋጠሙኝ ያሉት። ኖርማል በትዳር ላይ ያጠነጠኑ ሆኖ የቤተሰብ ታሪኮች ይዘን የተፈጠረው ነገር ለማጣራት በምንሄድበት ሰዓት ላይ ከጀርባቸው ያሉ የተደበቁ ብዙ ወንጀሎች፣ ደባዎች፣ ነገሮችን እያወጣን ያለነው እና በጣም የተወሳሰቡ ኬዞችን ስለያዝን ቶሎ ቶሎ ቪዲዮም ወደ እናንተ ማድረስ አልቻልንም እና ስለተፈጠረው ነገር ይቅርታ መጠየቅ እፈልጋለሁ። እንግዲህ በቪዲዮ ውስጥም በጣም ስሜታዊ ሆኜ ስናገር ነበርና ለዛም ውድ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። እስካሁን ድረስ ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ቸር ያቆያችሁ።